በሳቅ እየገደለን የሚያድን በቃላት እየለበለበ ቁስል የሚጠግን ብሩ እንደ ሰይፍ ስለታም አንደበቱ ደግሞ እንደ ማር የጣፈጠ እርሱ ማን ነው? ከደብረ ማርቆስ አዝመራ መካከል ተነስቶ የኢትዮጵያን ስነ ጽሑፍ በእንቅልፍና እድሜ የቀሰቀሰው የወጣት ደራሲ ዛሬ የት ይገኛል? ለምንድን ነው ሀያላን የእሱን ምጸታዊ ቃላት የሚፈሩት? ሰላም የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ የምወስዳችሁ ወደ ቃላት መሐንዲሱ፣ ወደ ትውልዱ የብዕር ኩራት፣ ወደ በእውቀቱ ስዩም የህይወትና የጥበብ ታሪክ ነው። ዛሬ የምነግራችሁ ስለ ኑሮ በምስል ሚስጥር፣ ስለ የእግር እሳት ታሪካዊ ጉዞና በስደት ስላበበው የእውነት ሽታ ነው። በእውቀቱ ስዩም እንዴት የኢትዮጵያ ስነ ጽሑፍ አዲስ ንፋስ ሊሆን ቻለ? የእሱ ቃላትስ ዛሬ ላለው ትውልድ ምን አይነት የነጻነት ብርሃን ፈነጠቁ? ይህንን በሳቅና በቁም ነገር የተሞላ ዳሰሳ እስከ መጨረሻው አብራችሁን ተከታተሉ። ይህ ታሪክ ስለ ብዕር ኃያልነት፣ ስለ ቃላት አስማትና በሳቅ ውስጥ ስለሚፈስ የእንባ ዘለላ የሚተርክ ነው። ይህ ታሪክ በአገሬው ምድር የቃላት መሐንዲስ ተብሎ ስለሚጠራው በብዕሩ የኢትዮጵያ ማህበራዊና ፖለቲካዊ ገጽታ እንደ መስታወት ቁልጭ አድርጎ ስለሚያሳየው ድንቅ ሰው ስለ በእውቀቱ ስዩም የሚተርክ የኪነ ጥበብ ድርሳን ነው። በእውቀቱ ስዩም የተወለደው በታሪካዊቷ የደብረ ማርቆስ ከተማ በጎጃም ምድር ነው። ያደገው የግጥም የቅኔና የከፍተኛ ስነ ጽሑፍ ማዕከል በሆነችው በዚች ምድር በመሆኑ ለወደፊት የፈጠራ ህይወቱ ትልቅ መሰረት ጥሏል። በእውቀቱ ገና በለጋነቱ በቤተ ክርስቲያን ትምህርትና በዘመናዊ ትምህርት መካከል እያደገ የቃላትን ምስጢርና የቋንቋን ውበት ቀስሟል። በእውቀቱ ወደ ስነ ጽሑፍ ዓለም ብቅ ያለበት ወቅት ኢትዮጵያ ከ17 ዓመታት ወታደራዊ አገዛዝ ወጥታ ወደ አዲስ የፖለቲካ ምዕራፍ በምትሸጋገርበት በ1990ዎቹ መጀመሪያ ነበረ። ይህ የሚሆነው በታሪክ የቀዝቃዛው ጦርነት አብቅቶ የበርሊን ግንብ የፈረሰበትና ዓለም አቀፋዊ የዲሞክራሲ ንፋስ አፍሪካን እያወዛወዘ በነበረበት ወቅት ነበረ። በኢትዮጵያም የግል ፕሬስ ነጻነት በታየበትና የስነ ጽሑፍ ናፍቆት በነገሰበት ያ የታሪክ አጋጣሚ ለበእውቀቱ ብዕር መፍለቅ ምቹ ሜዳ ሆነ። በእውቀቱ ምንም እንኳን ኢትዮጵያ በወታደራዊ ኃይል በቀኝ ግዛት ያልተያዘች ብትሆንም በታሪክና በባህል ዘርፍ ያለውን የአእምሮ ቅኝ ግዛት በበሩ ይፋለማል። የእሱ የአጻጻፍ ስልት የቆየው የታሪክ ትረካ በመመርመር ጥቁር ሕዝብ ለራሱ ያለውን ክብር ከፍ የሚያደርግና የራሳችንን ማንነት በኩራት የምናይበት ነው። እሱ እንደሚለው ትልቁ ክፋትና ክፉ ተግባር ታሪክን አዛብቶ መተረክና የሕዝብን አንድነት በጥላቻ ቃላት መበከል ነው። በእውቀቱ ይህንን የከፋ ድርጊት በሳቅና በምጸት ይዋጋዋል። በ2000ዎች አካባቢ እንቅልፍና እድሜ የተባለችው የመጀመሪያ የግጥም መድብሉ ስትታተም በኢትዮጵያ ስነ ጽሑፍ ውስጥ ትልቅ ድንጋጤ ፈጠረች። የግጥሞቹ አጭርነት፣ ጥልቀታቸውና ያልተለመደው ቀልድ የታከለበት አጻጻፍ ወጣቱን ትውልድ ከመጽሐፍት ጋር መልሶ አገናኘው። በእውቀቱ ቃላትን እንደ ቦምብ ይጠቀማቸዋል፣ ግን የሰው ሕይወት ለማጥፋት ሳይሆን የተኛን አእምሮ ለመቀስቀስ። በእውቀቱ በቃላት ውስጥ የሚጠቀምባቸው ምስሎች እጅግ ገላጭና ስሜት ቀስቃሽ ናቸው። ለምሳሌ ስለ ድህነት ሲጽፍ ድህነትን እንደ ተራራ ሀብ ሳይሆን እንደ አንድ ጨካኝ ወራሪ ቤት ውስጥ እንደገባ ባዕድ አድርጎ ይገልጸዋል። የእሱ ቃላት እንደ ሰይፍ ስለታም፣ እንደ ማር ደግሞ ጣፋጭ ናቸው። በእውቀቱ ስዩም በኢትዮጵያ ስነ ጽሑፍ መድረክ ላይ ያመጣው ትልቁ አብዮት ሳቅን ለቁም ነገር መጠቀም መቻሉ ነው። ብዙዎች ስነ ጽሑፍ ኮምጨጭ ተብሎ የሚጻፍና የሚነበብ ብቻ ይመስላቸዋል። በዚያ ወቅት በእውቀቱ ግን የህብረተሰቡን ነውርና የፖለቲካውን ስህተት በምጸት እየለበለበ ማቅረብ ጀመረ። በ2004 አካባቢ የታተመችው ኑሮ በምስል የተሰኘችው መጽሐፉ በእውቀቱ የኢትዮጵያ ማህበራዊ ኑሮ እንዴት ባለ ጥልቀት እንደሚመለከት አሳይታለች። እሱ እንደሚለው ኑሮ ራሱ አንድ ትልቅ ምስል ነው። ቃላቱ እንደ ሰዓሊ ብሩሽ ሆነው ድህነትን፣ ፍቅርን፣ ሃይማኖትንና ፖለቲካን በወረቀት ላይ ይስሏቸዋል። በእውቀቱ በስራዎቹ ውስጥ ስለ ነጻነትና ስለ ሰብአዊ መብት የሚሞግትባቸው ጽሑፎች በብዛት የታዩት በ1997 ምርጫ አካባቢና ከዚያ በኋላ ባሉት ዓመታት ነበረ። ይህ የሚሆነው በታሪክ ዩቲዩብ ለዓለም የታወቀበትና መረጃ በዲጂታል መንገድ መሰራጨት የጀመረበት ወቅት ነበረ። በኢትዮጵያም የፖለቲካው ሙቀት በናረበትና በሺዎች የሚቆጠሩ ወጣቶች ለለውጥ በቆሙበት ያ የታሪክ ወቅት የበእውቀቱ የምጸት ግጥሞች ለብዙዎች የልብ ትርታ ሆኑ። በእውቀቱ በብዕሩ የሚዋጋው ትልቁ ክፉ የሐሰት ታሪክንና አጉል እምነትን ነው። የእውነት ሽታና ከአሜን ባሻገር በሚሉ የግርሰሳ መድብሎቹ ውስጥ በሕዝብ ዘንድ እንደ እውነት የሚታመኑ ግን ደግሞ ለጥላቻና ለኋላ ቀርነት ምክንያት የሚሆኑ ትረካዎችን በምክንያትና በመረጃ ያፈርሳቸዋል። እሱ እንደሚለው ትልቁ አምባገንነት በመንግስት ወንበር ላይ ያለው ብቻ ሳይሆን በሰው ልጅ አእምሮ ውስጥ የሰፈረው ድንቁርናና ጭፍን ጥላቻ ነው። የበእውቀቱ ቀልዶች ዝም ብሎ መስሐቅ አይደሉም። እሱ የሰውን ልጅ ስቃይ በሳቅ ይሸፍነዋል። ስለ ረሃብ ሲቀልድ ረሃቡ እንዳይገድለን ነው። ስለ ጭቆና ሲቀልድ ጭቆናው እንዳያሸማቀቀን ነው። የእሱ የአጻጻፍ ስልት እጅግ ገላጭና በቀላሉ የማይረሳ ነው። አንድ ቃል ሺህ ምስል ይስላል የሚባለው
በእርሱ በር ላይ ይሰራል። በመድረክ ላይ ግጥሞቹን ሲያነብ የሚጠቀምባቸው የድምፅ ቅላጼዎችና የፊት ገጽታዎች ተመልካችን በሳቅ እያዋለዱ ቁም ነገር ውስጥ ይከቱታል። በኢትዮጵያ መድረኮች ላይ እንደሱ ህዝብን የሚያስቅና የሚያስለቅስ ደራሲ ማግኘት ብርቅ ነው። በእውቀቱ ስዩም ከግጥምና ከአጫጭር ድርሳናት አልፎ ወደ ረጅም ልቦለድ የተሻገረበት እግር እሳት የተሰኘው መጽሐፉ በኢትዮጵያ ታሪካዊ አጻጻፍ ላይ አዲስ ቀለም ቀብቷል። ይህ መጽሐፍ ደራሲው ለሀገሩ ያለውን ጥልቅ ፍቅርና ትችት በአንድ ላይ አቀላቅሎ ያቀረበበት ድንቅ ስራው ነው። በዚህ መጽሐፍ ውስጥ በእውቀቱ በ19ኛው ክፍለ ዘመን የነበረችውን ኢትዮጵያ የአፄ ቴዎድሮስን ዘመንና የዘመናዊነትን ጭምር በምስል ከሚታይ ትረካ ጋር ያቀርባል። እሱ እንደሚለው የታሪክ ክፋት የሚጀምረው ካለፈው ስህተት አለመማር ላይ ነው። በብሩ የነገስታቱን ግርማ ብቻ ሳይሆን ተራው ህዝብ በጦርነትና በረሃብ የሚቀበለውን መከራ በዝርዝር ይስላል። በእውቀቱ ወደ አሜሪካ የተሰደደው በ2012 አካባቢ በኢትዮጵያ የሀሳብ ነጻነት እየጠበበና ጽህፈት ላይ ጫና እየበረታ በነበረበት ወቅት ነበረ። ይህም የሚሆነው በታሪክ የአረብ አብዮት መካከለኛው ምስራቅን እያናወጠ በነበረበትና ዓለም በአምባገነኖች ውድቀት ስትደነቅ በነበረበት ወቅት ነው። በኢትዮጵያም የነበረው የፖለቲካ ድባብ ለበእውቀቱ አይነት ነጻ ተናጋሪ በር አስቸጋሪ እየሆነ በመምጣቱ መኖሪያቸውን በአሜሪካ ለማድረግ እንደተገደደ ይገመታል። ስደት ብዙዎችን ጸጥ ቢያደርጋቸውም በእውቀቱ ግን በስደት ሆኖ የሀገሩን ጉዳይ በቅርበት መከታተልና መታቸቱን ቀጠለ። ከአሜን ባሻገርና የእውነት ሽታ የተሰኙትን መጽሐፍቱን በስደት ኑሮ ውስጥ ሆነው የተጻፉና የኢትዮጵያ ማህበራዊና ሃይማኖታዊ ቅኝ ግዛት የሚመለከቱ ናቸው። በእውቀቱ ስደትን እንደ እስር ቤት ሳይሆን ሀገሩን ከራቀ ቦታ ሆኖ በሰፊው የሚያይበት ከፍተኛ ማማ አደረገው። በእውቀቱ በአሜሪካ በሚገኙ ታላላቅ ዩኒቨርሲቲዎች እንደ ብራውን እና ሃርቫርድ ግጥሞቹን በማቅረብና ስለ ኢትዮጵያ ስነ ጽሑፍ ገለጻ በማድረግ የባህል አምባሳደርነቱን ተወጥቷል። የእሱ ስራዎች ወደ እንግሊዝኛ ተተርጉመው ለዓለም አቀፍ አንባቢያንም ቀርበዋል። በተለይም የሳቅና የሚጸጽት አጻጻፉ ቋንቋን ተሻግሮ የሰውን ልጅ የጋራ ስቃይና ተስፋ የሚገልጽ በመሆኑ ዓለም አቀፍ አድናቆትን አትርፎለታል። የበእውቀቱ በር ዛሬም ድረስ ክፉን በሳቅ ውሸቱን በምክንያት ጨለማውን ደግሞ በብርሃናማ ቃላት መዋጋቱን ቀጥሏል። እሱ ለኢትዮጵያ ወጣቶች የነጻነትና የጥበብ ምልክት ሆኗል። በእውቀቱ ስዩም በአሁኑ ወቅት በኢትዮጵያ ስነ ጽሑፍ ብቻ ሳይሆን በማህበራዊ ሚዲያም ትልቅ ተጽዕኖ ፈጣሪ ሆኗል። ቴክኖሎጂው ሲቀየር በእውቀቱ አብሮ በመቀየር ቃላቱን ወደ ሚሊዮኖች የሚደርሱ ወጣቶች ዘንድ ማድረስ ችሏል። በእውቀቱ የፌስቡክ እና የዩቲዩብ ገጾቹ በመጠቀም ወቅታዊ የሀገሪቱን ጉዳዮች በመጻፍና በሳቅ ይተቻል። ይህ የዲጂታል በሩ ብዙዎችን ሲያስቅ፣ አንዳንዶች ደግሞ ያስቆጣል። እሱ እንደሚለው ትልቁ ክፋት እውነትን ለፖለቲካ ፍጆታ መሸጥ ነው። በእውቀቱ ግን ምንም እንኳን ጫና አይበዛበትም የራሱን ገለልተኛና ትክክለኛ መስመር ይዞ መጓዙን እንደቀጠለ ብዙዎች ያስባሉ። በኢትዮጵያ የፖለቲካ ለውጥ በመጣበትና የታሰሩ ጋዜጠኞችና ደራሲያን በተፈቱበት ወቅት የበእውቀቱ ጽሑፎች ለውጡን በደስታና በስጋት ሲመለከቱ ነበረ። ይህ የሚሆነው በታሪክ የአርቲፊሻል ኢንተለጀንስ ቴክኖሎጂ ዓለምን መቆጣጠር በጀመረበትና መረጃን ማጣራት አስቸጋሪ በሆነበት ወቅት ነው። በእውቀቱ በዚህ የሐሰተኛ ወሬ ዘመን ውስጥ እውነተኛውና ሚዛናዊ የታሪክ ትረካ ለማስቀጠል ከፍተኛ ጥረት እያደረገ ነው። በቅርብ ዓመታት ያሳተማቸው እነዚህ ሁለት መጽሐፍት በእውቀቱ ከደራሲነት ወደ አሳቢነት መሸጋገሩን ያሳያሉ። ከአሜን ባሻገርና የእውነት ሽታ ቅኝ ግዛታዊ ትረካዎችን በድፍረት ይሞግታል። እሱ እንደሚለው አሜን ብሎ መቀበል ሳይሆን ለምን ብሎ መጠየቅ የነጻነት መጀመሪያ ነው። በእውቀቱ ስዩም ለኢትዮጵያ ስነ ጽሑፍ የሰጠው ትልቁ ስጦታ ድፍረት ነው። ጽሕፈት ለማንኛውም ርዕሰ ጉዳይ፣ ፖለቲካ፣ ሃይማኖት፣ ወሲብ፣ ድህነት በግልጽና በሳቅ ታጅበው እንዲጻፉ አነሳስተዋል። ዛሬ የሚነሱ ወጣት ገጣሚዎችና ደራሲያን የእሱ የአጻጻፍ ስልት እንደ ትልቅ መመሪያ ይጠቀምበታል። በእውቀቱ ዛሬም በአሜሪካ ሆኖ በብሩ ኢትዮጵያን ያክማል፣ ያስቃል፣ ያስለቅሳል። ታሪኩ የሚያስተምረን ስለ ደራሲ በቃላቱ ኃይል አምባገነንነት መቃወም፣ ጥላቻን ማሸነፍና ለትውልድ የሚተርፍ የብርሃን መንገድ መጥረግ እንደሚችል ነው። በእውቀቱ ስዩም የኢትዮጵያ ስነ ጽሑፍ ሕያው ምስክር ደግሞም ሆኗል። የበእውቀቱ ስዩም ግጥሞችና ጽሑፎች በእናንተ ህይወት ውስጥ ምን አይነት ትዝታ አላቸው? ከስራዎቹ ሁሉ ሲበልጥ የሚመቻችሁ የትኛው መጽሐፉ ነው? የእናንተን አስተያየት በኮሜንት መስጫው ላይ ያጋሩ። የጥበብና እውቀትን የሚያስፋፋ ቪዲዮ ለብዙዎች እንዲደርስ ላይክ ማድረጋችሁን አትርሱ። እንደ በእውቀቱ ያሉ የሀገራችን የጥበብ እንቁዎችና ታሪካዊ ሰዎችን ዳሰራ ደግሞ ሰብስክራይብ በማድረግ የኢትዮጵያ ዴይሊ ቤተሰብ ይሁኑ።